ልጄን ይዤ መሄድ አለብኝ። እውነት በቃ እኔ እዚህ ልተው አልችልም። አንደኛ በቃ ምንም አልሆንም፣ ችግር የለውም። እኔ ከዚህ በላይ ምንም ሊመጣብኝ አይችልም። እንዴ ሰው ልጅ እኮ ማለት በጣም ብዙ ነገሮችን ሊያሳልፍ ይችላል። እኔ ደግሞ በዚህ እድሜ ብዙ ነገሮችን አሳልፌያለሁ። ስለዚህ ምንም አይከብደኝም። እኔ አታስቢ። በእውነት አይደለም፣ እውነቴን ነው። አይከብደኝም። አይደለም ልንገርሽ፣ እኔ አታስቀይም ነው ታዬ። ሁሉንም ፕሮሰስ ጨርሻለሁ ድዬ። እኔ አሁን እነሱን እንድናሳምናቸው ነው እንጂ እኔ ልንገርሽ ታዬ፣ ሁሉንም ነገር ጨርሻለሁ። ስለዚህ ነገር እንዳትቀየመኝም አታስቀይሚኝም። እንደዚህ የሚባል ነገር የለም። አንቺ እስቲ አስቢው። አባዬ አታሳዝንሽም? አልሰማችም። ብትሰማው ምን ትላለች? አታሳዝንሽም? እንደገና ደግሞ ይሄ ደም የሆነ ልጅ እኮ እያልኩሽ ነው፣ ደጋገምኩልሽ። ደም የሆነ 3 ወር ያልሞላው ልጅ ይዘሽ ሰው ሀገር ሊሄድ ማለት ምን ማለት ነው? እዛ ቢያመውስ ያለመደው አየር ሄዶ ቢታመምስ ማን አለ? ከጎንሽ ሰው የለ ምን የለ ያለ ነው። እኛ እዚህ ነን። ማንንም አታውቂበት ሀገር እዛ ተሻግረሽ ሄደሽ ከኢትዮጵያ ውጪ ወጥተሽ የበለጠ በልጅሽ ህመም ደግሞ ብዙ ፈተና ሊገጥምሽ ይችላል። ያልዳመነ ዝናብ ያላባራ ንክሱ ያልጠቆረ ሐዘን ቀን ብርት ያርግዞ ውስጤ በማሳዘን ሁሌ እንዳለቀሰ በዚህ 2 ቀን ውስጥ እንግዲህ ሁሉም ነገር ተስተካክሎ ወደ ውጭ ሀገር የሚሄድበትን ፕሮሰስ ሁሉም ነገር ያበቃል ብዬ አስባለሁኝ። ይሄንን ፕሮሰስ እንግዲህ ጀምሬያለሁ። ለማንም አልተናገርኩም ነበር እውነት ለመናገር በራሴ መንገድ ነው ሁሉንም ነገር ለማስጨረስ እየሞከርኩኝ የነበረው እና ምንድነው ከልጄ ጋር ነው መሄደው። ያው እንግዲህ እንደምታውቁት 5 አመት እናትና ልጅ አይለያዩም እንደህጉም 5 አመት ያልሆነው ልጅ ወይም ደግሞ ህፃን የሆነ ልጅ 5 አመት መቆየት የሚችለው ከእናቱ ጋር ነው እና ያው ህጉም ይፈቅድልኛል ልጄን ይዤ መሄድ የመንቀሳቀስ ምናምን መብቱ አለኝ ማለት ነው። ስለዚህ እሱንም መብቴን በመጠቀም ልጄንም ከሀገር ይዤው ልወጣ አስቤያለሁኝ እና ሁሉንም ነገር አጠናቅቄያለሁኝ። በጣም ጥቂት ነገር ነው የቀረኝ እና እሱን ነገርም ማንም አያውቅም እንደነገርኳችሁ። አሁንም ቢሆን ማንም የለም፣ ማዘርም የለችም ምናምን እና ሲስተርን ጠርቻታለሁኝ። ከሲስተር ጋር ይሄንን ነገር ያው ፋሚሊውን እንድታሳምንልኝ ፈልጌ እሷንም ለመጥራት ማለት ጠርቻታለሁኝ። ለማናገር ማለት ነው የጠራኋት። እንግዲህ ተስፋ አደርጋለሁኝ እሷም አክሰፕት እንደምታደርገኝ። ምክንያቱም በእንደዚህ አይነት ሁኔታ መቀጠል አልፈልግም። ማለት ሁኔታዎችን መሻገር እችላለሁኝ። ከዚህ በፊት እንዳለፍኩት ምንም የሚከብደኝ ነገር አለ ብዬ አልገምትም። ማለት አልፋቸዋለሁ የሚመጡትን ቻሌንጆች። ከዚህም በኋላም ማንም ስትረግል ሊያደርገኝ ቢሞክር፣ እኔን የሆነ ነገር ቻሌንጅ ለማድረግ ቢሞክር በእርግጠኝነት ከፈጣሪ ጋር አልፈዋለሁኝ። አይከብደኝም። ምክንያቱም ከዚህ የባሰ ነገር ምንም ሊመጣ አይችልም። መቼስ ቢመጣም እናልፈዋለን። ግን ደግሞ ለምን ህይወቴን ዳገት ያደርጉብኛል? ለምን ያደክሙኛል? እንደዛ ከመሆን ኢነርጂን ማለት መስራት ያለብኝን አቅሜን እነሱ ላይ ከምጨርስ የሆነ ነገር ላይ አቅሜን ማሳረፍ ብችል ይሻለኛል ብዬ ነገሮችን ትውት አድርጎ ለመሄድ አስቤያለሁኝና እንግዲህ ፈጣሪ ይረዳኛል ብዬ አስባለሁኝ። እስከዛሬም በፈጣሪ እርዳታና እገዛ ነው ለዚህ የደረስኩትኝ። እንዲሁም እናንተም አላችሁ በጣም የምትወዱኝ የምታከብሩኝ አፕሪሺየት የምታረጉኝ ኦዲየንሶቼ። አይዞሽ የምትለው ቃል ራሱ በጣም ምን ያህል ሰውን እንደሚያበረታና እንደሚያጠነክር ያው የደረሰበት ነው የሚያውቀው። ማለት እንዴት ነው ነገሮች በጣም በከበራችሁ ባቃታችሁ ቻሌንጅ ባደረጋችሁ ጊዜ አይዞሽ ካንቺ ጋር ነን ከጎንሽ ነን የሚለው ቃል ምን ያህል ሰዎችን አፕሪሺየት እንደሚያደርግና እንደሚያጽናና ያው እንግዲህ እኔ አውቃለሁኝ። እናንተም እንግዲህ የደረሳችሁ ሰዎች እንደ ቻሌንጅ ውስጥ ያለፋችሁ ሰዎች ትረዳላችሁ ብዬ አስባለሁኝና እናንተም ስላላችሁኝ ነገራቶችን እስከዛሬ ድረስ እያለፍኩኝ ለዚህ ደርሻለሁ። ከዚህ በኋላ ግን ህይወቴን ማንም ቻሌንጅ እንዲያደርገኝ አልፈቅድም። በቃኝ እና ማለት ነገሮችን እኔ አልፈልግም ብዬ ሳልፋቸው ስተዋቸው እየተውኝ አይደለም። ሁኔታዎችም ሰዎችም ማለት እነሱን መቀበል እንደማልፈልግ ወይ ማግኘት እንደማልፈልግ ስለሚያውቁ በዙሪያ ጥምጥም ወይም ደግሞ በጣም በቅርቤ በመላቸው ሰዎች ይሁን በቃ በማቃቸው ሰዎች ምናምን እየመጡብኝ እያስጠሩኝ ምናምን ነገሮች ፋይን ነው ሰላም ነው ብዬ ሲሄድ ሌላ ነገር እየተፈጠረ ነው ማገኘውና በዚህ ልክ ከህይወቴ ላይ ለመውጣት ምን እንዳስወሰናቸው አላቅም እና በዚህ አይነት ሁኔታ ውስጥ ለኔ መቀጠል ከዚህ በኋላ ከባድ ነው የሚሆንብኝ ማለት
እንዳልኳችሁ ነው ላልፈው እችላለሁ ግን ደግሞ አሁን ኢነርጂን ማቃጠል የሚገባኝ ሰዓት ላይ አይደለሁም አቀሜን በደንብ የሆነ ነገር ላይ ነው ማድረግ ያለብኝ መስራት ያለብኝ ምናምን ለልጄ በጣም አስፈልጓለሁ ከሌላ ትግል ጋር ሆኜ ልጄን ትሪት ማድረግበት ምናምን እንትኖች ኢነርጂን በቃ እንዳለ ነው የሚያጠፉብኝና ይሄ ነገር ደግሞ እንዲሆን አልፈልግም እና እኔ ሸሻዋቸው በምንም አይነት መንገድ ሞከርኩኝ ይሄ እንዴት ነው ምንድነው የሚባለው ይሄ በትግልም ሞከርኩኝ በጸባይም ሞከርኩኝ ሸሽቼ ሞከርኩኝ ከኔ ህይወት ሊወጡልኝ አልቻሉም ሶ ያለኝ አማራጭ ከናካቴው ማያዩበት እኔን ማያገኙበት እንዴት ነው እንዴት ብዬልኝ ልንገራችሁ መተው እኔን ቻሌንጅ የማያረጉበት የሆነ ነገር እየሰራውኝ ስታክ የማያረጉበት ነገር ውስጥ ነው ራሴን ማድረግ የምፈልገውና የሆነ ለራሴ ኮምፎርት ዞን መፍጠር ፈልጋለሁኝ ከዚህ በላይ በማንም መጨነቅም መጨቅጨቅም አልፈልግም መጨነቅ